እቺን ሴት ታውቃታላችሁ? የኤሎን ማስክ የድብቅ ፍቅረኛው ነች። ስሟን ቤትሲ ይባላል። ከኤሎን ማስክ በላይ እድሜ ሁሉ ትበልጣለች። 63 ዓመቷ። ግንኙነታቸው እንዴት ተጀመረ መሰላችሁ? ከኤሎን ማስክ ጋር ያው ኤሎን ማስክን ለማታውቁት ምድራችን ላይ ቁጥር 1 ቢሊዮነር ነው። በቅርቡ ደግሞ ትሪሊየን ይገባል ተብሎ የሚጠበቅ ላይደረስበት በጣም በብዙ ርቀት ሀብታም የሆነ ሰው። ቤትሲ ደግሞ ማለት ባለ ትዳር አንድ ላይ ሆነው ለ43 ዓመት ቆይተዋል ከትዳር አጋራው ጋር። ግን ችግሩ እሱ 71 ዓመቷ ነው ባሏ። ይሄ ሰውዬ አርጅቷል። እኔ ወጣት ባል ያስፈልገኛል ትላለች ቤትሲ 43 ዓመት አንድ ላይ ከቆዩ በኋላ ማለት ነው። ታዲያም የሆነ ቀን 2025 ላይ እንደ ፈረንጆች አቆጣጠር ኦንላይን ላይ ትሬድስ የሚባል ኦንላይን ትሬድስ ማለት የኢንስታግራም ላይ የምትጠቀሙ ሰዎች ታውቁታላችሁ። የራሱ ካምፓኒው ኦን ያደረገው ሶሻል ሚዲያ ነው። እዛ ሶሻል ሚዲያ እየተጠቀመች ባለችበት ሰዓት አንድ ማስታወቂያ ይመጣላታል። ይህ ማስታወቂያም ሎተሪ ነው። $100 ሎተሪ ቆርጣችሁ $100,000 እና ሳይበር ትራክ ትሸለማላችሁ የሚል ማስታወቂያ። ተጨማሪ ደግሞ እዚህ ማስታወቂያ ላይ አንድ ነገር ተጽፏል። ኤሎን ማስክ ነው ይሄንን ሽልማታችሁን የሚሰጣችሁ የሚል። እድሏንም ሞከረች ግን አልተሳካም። የሆነ ቀን ግን እንደዚህ ዝም ብላ ቤቷ ውስጥ ዞር እያለች ቴክስት ይገባላታል ከትሬድስ ላይ እንዳልኳችሁ ሶሻል ሚዲያ ነው። ይህ ቴክስት ደግሞ የገባላት ከኤሎን ማስክ ነው። ጽሁፉም እንዲህ ነበር የሚለው ኤሎን ማስክ ነኝ እኔ ማንነቴ ብዙ ጊዜ ውስብስብ ነው። እንዳንቺ አይነት ሴት አሁን ትመችዋለች ቢል ማን ያምናል ምናምን ብሎ ቴክስት ላክ። በዚህ አላቆመም። አንዳንድ የሚስቡ ቴክስቶችን መላክ ጀመረ። እሷም ደግሞ ቴክስት መመለስ ጀመረች። የምፈልገው ደግሞ እሷ ምን ብያችሁ ነበር? ከባሏ ጋር ተፋታ ሌላ ሰው ጋር ግንኙነት መጀመር። ባሌ ሽማግሌ ነው ብላ የምታስብ ሰው ነች። ከባሏ ተደብቃ አይደለም ይሄን ቴክስት ከኤሎን ማስክ ጋር እያወራው ብላ ቀጥታ ነው ለባሏ የነገረችው። ይሄ ነገር እያደረ በመጣ ቁጥር ለአንቺ ያለኝ ፍቅር በጣም ትልቅ ነው፣ እወድሻለሁ ይላታል ኤሎን። እሷ በጣም ወዳለሁ አለችው። ታዲያም ግን መቼ ነው የምንገናኘው? መገናኘቱን ተውት። ታዲያ መቼ ነው በቀጥታ በድምጽ የምታወራኝ ስትለው በጣም ቢዚ ነኝ፣ አይመቸኝም፣ ቴክስት ማውራት ነው የሚመቸኝ ይላታል። ይህ አሁን ትንሽ የሚያጠራጥር ነገር ነው። ለእሷ ግን ምንም አላጠራጠራት፣ ተመችቶታል። በቃ ኤሎን ማስክ እንደምናውቀው ያው ቢዚ ነው ስላልተመቸው ነው ብላ በቴክስት ማውራቱን ቀጠለች። ባሏም ጆን ታዲያ ይሄ ሰውዬ ኤሎን ማስክ አይደለም የሆነ ሰው እያጭበረበረሽ እንዳይሆን ይላታል። ግን እሷ ኤሎን ማስክ ነው አንተ ቀናተኛ ትለዋለች። ግንኙነታቸውም ትንሽ ከፍ እያለ ሲሄድ ኤሎን ማስክ ብር ጠየቃት። እንዴናኒ እንዴት ጠየቃት? ብር ያለው ሰው አይደል እንዴ ካላችሁ ልክ ናችሁ። ምክንያቱም እያዋራት ያለው ኤሎን ማስክ ሳይሆን ናይጄሪያ ውስጥ ያለ ስካመር ነው። ስካመር እንደሆነ ግን ቤትሲ አታውቅም። ግን ጭንቅላት ስላለው ሰው ኤሎን ማስክ ማለት ብር ደስታን አይገዛም ያለ ሰውዬ፣ በቀን ቢሊዮን የሚያጠፋ ሰውዬ እናንተን ብር ብሎ ሲጠይቃችሁ ማሰብ በጣም ከባድ ነው። እሷ ግን እንደዛ አላሰበች። እሺ ብላ ነበር የተቀበለችው። ምክንያቱም ቴክስቱ የላከላት ይሄ ስካመር የሆነ ፕሮጀክት እየሰራው ነው። እዛ ፕሮጀክት ላይ በቂ ብር አለ፣ ግን ተሳትፎሽን ማሳየት ከፈለግሽ ላኪ ነበር ያላት። ስካመሮቹም የዋዛ አይደለም። የጠየቃትም ወደ $13,000 ነው። በጊዜው ደግሞ ያ ብር አልነበራት። ያላትን እቃ ትሸጣለች። ውድ የሚባሉ ጌጥ እንቆቹን ሁሉ ትሸጣለች። ጭራሽ ሁሉ ይሄን ብር አሟልታ ከሰጠችው በኋላ ባንክ አካውንቷን ሙሉ ፓስወርዷንና አክሰሱን ለዚህ የውሸታሙ ኤሎን ማስክ ወይም ለስካመሩ ኤሎን ማስክ ብሯን እንዲያንቀሳቀስ አክሰስ ትሰጠዋል። አካውንታቸው ላይ ደግሞ ባልና ሚስት በሁለቱም ነው የሚንቀሳቀሰው። ወደ $8,000 ነበር። ይሄ ስካመር ይሄ አጭበርባሪ ከ$14,000 ውጪ $8,000 ውስጥ ያደረጉ። ምስኪኑ ባሏ በዚህ በኩል ምን እንደሚያደርጉ ግራ ገባው። በቻለው አቅም ግን አሁንም ከሱ ጋር እንድትኖር ይንከባከባታል። ጭራሽ ሁሉ ምግብ የሚሰራላት እሱ ነው። ጥላው እንዳትሄድ ብዙ ነገር ያደርጋል በዚህ እድሜው። ችግሩ ግን ቤትሲ የምትረዳና የምትሰማ ሰው አይደለች። ጭራሽ ሁሉ ምን አለች? ከአንተ ጋር ፍቺ ይፈልጋሉ አለችው። አስቡት 43 ዓመት በትዳር ቆይተው ናይጄሪያ ውስጥ ባለ ስካመር ምክንያት ኤሎን ማስክን ያገኘች መስሏት የ43 ዓመት ትዳሯ ላይ ቦምብ ነው የወረወረችው። እንፋታ ብላ። አንዳንዴ ትዳር በጣም ነው የሚያስፈራው። የኔ ብላችሁ የምታምኑት ሰው 40 ምናምን ዓመት አንድ ላይ አሳልፋችሁ በዚህ እድሜ ወደ የተሻለ ነገር አግኝቶ ጥሏችሁ ሲሄድ ማየት ትንሽ ይከብዳል። የምር እሷ ኤሎን ማስክን አግኝታ ቢሆን አስቡት ምን ያክል ጆን እንደሚሰብር። ጭራሽ ሁሉ ጆን ልጅ ነበራቸው። ልጁ ጋር ደውሎ ኧረ እናትህ አልሰማለች ምከራት አለው። ያለውን ነገር አባቱ ሲነግረው ደግሞ ወዲያውን ያወቀው ልጅየውም ስሙ ታዲያ ብራያን ይባላል። ቀጥታ ነው ወደ ቤት የመጣው። ለሁለት ሆነውም ቤትሲን እያዋራሽ ያለሽው ኤሎን ማስክን አይደለም የሆነ ሰው እየሸወደሽ ነው ብለው ሊያሳምኗት ሞከሩ። ቤትሲ ሰማች። በጭራሽ ቅናት ነው ይመስላል። አንዳንድ ሰው እንዲህ ነው የሚጠቅመውን ነገር ስነግሩት መጎዱት ወይም ደግሞ ለክፋት ይመስለዋል። እሱ ለእናንተ
እንደዛ ስለሚያስብ ያው ሰው ሁሉ እንደዛ ነው ይመስል። ጭራሽ ሁሉ ብራያን ምን አላት? እናቴ እድሜሽ 63 ነው ከኤሎን መስክ በእድሜ በ8 ዓመት በ7 ዓመት ትበልጫለሽ። እንዴት ነው ከአንቺ ጋር የሚሆነው? በዛ ላይ ደግሞ እሱ በጣም ቢሊየነር ሴት አትሆኖ ከአንቺ ጋር የሚሆነው ሲላት ንቀሄ ነው ብላ ልጅየውን መስማት ታቆማለች። እናም እኔ ከወጣቶቹ ሴቶች እሻላለሁ ትለዋለች። የሚገርመውና ደግሞ የሚያስቀው ማስፈራሪያ ነው። ከዚህ በኋላ ስለ ኤሎን መስክና ስለ እኔ ክፉ ነገር ብታወራ ያው ኤሎን መስክ እንደምታውቁት የራሱ ሳተላይት አለው እንደ ስታርሊንክ ምናምን ኢንተርኔት የሚጠቀምባቸው ብዙ የተለያዩ ሳተላይት አሉት። ከነሱ ሳተላይት ውስጥ አንዱ አንተን እንዲያጠቃ እናደርጋለን ብላ ሁሉ ልጇን ታስፈራረዋለች። ልጅየው ግን ያው ይሄ ነገር እንደማይፈጠር ስለሚያውቅ ሊያስረዳት ሞከረ። እናም ደግሞ አስቡት እሷ 63 ዓመቷ በ63 ዓመቷ ለእንደዚህ አይነት ቢሊየነር ባለሀብ ምን ልትሰጠው ትችላለች? ፍቅረኛሞች ራሱ ቢሆኑ ልጅ እንዳትሉ ልጅ መውለዳችን ፍቅር ካላችሁ ከስንት ሴት ፍቅር ማግኘት ይችላል በወጣቶች። ይህን ሁሉ ነገሮች ሁሉ ነግሯታል ልጇ። እሷ ግን ተበሳጨች። እውነታውን መቀበል አልፈለገችም። ጭራሽ ሁሉ ተነስታ በቦክስ ባሏንም እሱንም ነው የመታቻቸው። በዚህ ስራዋም ታዲያ ፖሊሶች መጥተው እሷን ቀጀም አደረጓት። ትክክለኛ ፎቶ ይህን ይመስላል። የቤትሲ እስር ቤትም እንዳገባች በነጋታው ስልክ ለብራያን ይደወላል። ለልጇ ማለት ነው። ከፖሊስ ጣቢያ ነው የምንደውለው። የዋስ ብር ከፍለ እናት ትለቀቃለች። ስንት ነው ሲላቸው $3400 የዋሱ ብር ይሉታል። ብራያን ታዲያ እሺ ብሎ ላከ። ግን ብዙ አልቆይም። ድጋሚ ተደወለለት ለብራያን። የመጀመሪያው $3400 ደርሰናል። አሁን ደግሞ እናት ወደ ቤት የምትመጣበትን የትራንስፖርት $2000 ላክልን አሉት። ብራያን በዚህ ሰዓት ይሄ ነገር ምንድን ነው አለ። ቀጥታም የፖሊስ ጣቢያ ስልክ ነበር፣ ደወለ። እንዳም ለትራንስፖርት ሰው ሲለቀቅ $2000 ታስከፍላላችሁ እንዲ አለ ፖሊስ ጣቢያ ደውሎ። እነሱም አረ በጭራሽ አሉ። በዚህ ሰዓት ታዲያ ብራያን አንድ ነገር ገባ እንደተጭበረበረ። መጀመሪያም የደወሉለትና $3400 ለዋስ ክፈል ያሉት ከፖሊስ ጣቢያ ሳይሆን ቤትሲን እስካም ያደርጓት ሰዎች ናቸው። ልጅየውን እስካም ያደረጉ እንዴት ካላችሁ ቤትሲ አንድ ላይ ያው ከነዚህ ስካመሮች ጋር ሪሌሽንሺፕ አላት ያው ሳታውቀው እና የልጅሽን ስልክ ብለው ተቀብለዋት ነበር። በሱ ስልክ ነው መታሰሯን ማወቃቸው ራሱ ቢደንቅ ነገር። ምን ያክል ቤተሰቡን ድፍን ሲስተሙን ሀክ እንዳደረጉት ነው ማወቅ የምችሉት። እናትየዋ በሁለተኛ ቀኑ ከፖሊስ ጣቢያ ተለቀቀች በነፃ ምንም የዋስ ሳትከፍል ምናምን። ግን ቤት እንደገባች ብራያን ላይ ነው መሳቅና ማላገጥ የጀመረችው። እኔን እስካም ተደረግሽ ምናምን ስትል አንተ እስካም ተደረግ ብላ አላገጠችበት። እሱ ላይ ሳቀች። አንተ ነህ ለእኔ የምትነግረኝ ስለ ስካመሮች ራስ እስካም እየተደረግክ ብላ እሷ የተሻለ እውቀት እንዳላት ነገረቻችሁ። እናም በዚህ ሰዓት ብራያን እሷን ማሳመን አይችልም። በቃ እስካም እየተደረግሽ ነው ብሎ ቢላት እሷ ምር የምትለው ለራስ እስካም ተደርገ ሰው ሁሉ እንዳንተ ይመስላል። ምን አይነት ወሬ ነው የምታወራው? ከአቅሙ በላይ ነው። ቤትሲ በዚህ በኩል በቃ እናንተ ጋር መኖር አልፈልግም፣ መውጣት ፈልጋለሁ ከቤት አለች። የነበራት ትዳርም በመጨረሻ ፈረሰ። ፍርድ ቤት አጸደቀላቸው ፍቻቸው። እናም ለብቻዋ መኖር ጀመረች። ስካመሩን ኤሎን ማስክ ግን ማዋራቷን አላቆመችም። ናይጄሪያውን ማለት ነው። ብርም እንደዛው ነው የምትልክለት። ጭራሽ ሁሉ ብር ተበድራ ከባንክ ልካለታለች ለዚህ ስካመር። ብራያንም ታዲያ አንድ ቀን አንድ ዩቲዩብ ያያል። እኚህ ዩቲዩበሮች የሚያደርጉት ስካመሮችን ወይም ደግሞ ሰዎች በሌላ ማንነት እናንተ የሚያወሯችሁ ከሆኑ ወፍራም ሆኖ ለምሳሌ እንደ ቀጭን ሰው ቆንጆ ሳይሆኑ እንደ ቆንጆ ሰው ፕሮፋይል ቀየረው ምናምን ካትፊሽ የሚባል ድሮ ኤምቲቪ ላይ የሚታይ ፕሮግራም ነበር። እንደነሱ አይነት ፕሮግራም ነው ያላቸው። በውሸት ማንነት ሰውን የሚያወሩ ሰዎች እነሱን ማጋለጥ ነው ስራቸው። እናም ለነዚህ ሰዎች ብራያን ነገራቸው። እናቴ ኤሎን መስክ ነው ብላ የሆነ ሰው እያወራች ነው እርዱኝ አላቸው። ወዲያውም ታዲያ እሺ ብለው ይሄ ግሩፕ እነሱ እንደ ሾው ስለሆነ የሚሰሩት ካሜራቸውን ይዘው ምናምን ቤትሲን ቤት ጠርተዋት ማውራት ጀመሩ። ማስረጃም ለእሷ ማሳየት ጀመሩ። ኤሎን መስክ የእሱ ጀት ላይቭ ነው የሚታየው ሲንቀሳቀስ ሌላ ሀገር እንደሆነ እስካመሩ እንደሚለው ሎስ አንጀለስ ውስጥ እንዳልሆነ ጭራሽ ሁሉ ኤሎን መስክ ቀጥታ ስርጭት ሲያቀርብ እያወራ ባለበት ሰዓት የምር ኤሎን መስክ የምታወሪ ከሆነ ቴክስት አድርጊለት እኛ ላይቭ ነው እያየን ያለው እንደሚመልስልሽ እንደማይመልስልሽ ቼክ አድርጊ ይላታል። በስልኳም ቴክስት ስታደርግ እንዳልጓጁ ኤሎን መስክ ላይቭ ላይ ሆኖ እየታየ ቀጥታ ስርጭት ላይ ይሄኛው ፌኩ ቴክስት መለሰ። እንዴት መለሰልሽ? ይኸው እኮ ላይቭ ላይ ነው ያለው ይሄ ፌክ ነው አሏት። ግን ቤትሲ አላመነች። ቀጥታ ስርጭት እሱን እዚህ ጋር ያየችው ቴክስቱ እየተመለሰ እሱ እዚህ ጋር ሌላ ስራ ይሰራ አላመነች። በመጨረሻም ይሄ ግሩፕ አይፒ ሾው ማድረግ ይችላሉ። አይፒ ማለት ሁላችንም ኢንተርኔት የምንጠቀም ሰዎች የየራሳችን አይፒ አድሬስ አለን። አይፒ አድሬስ ማለት ያላችሁበትን ቦታ ነው በስትክክል ቁልጭ የሚያደርገው። ይሄ ግሩፕ ደግሞ ካትፊሽ የሚያቀርቡት ግሩፖች አይፒ አድሬሱን ትሬስ አድርገው ኤሎን መስክ ነኝ ብሎ የላከላትን እሷ እንዳሰበችው ሎስ አንጀለስ ውስጥ ሳይሆን አፍሪካ ናይጄሪያ ውስጥ እንዳለ ያሳዩት። ይህንም ነው ታዲያ ያመነችው። እስካሁን ኤሎን መስክን ሳይሆን ስካመርን እያወራች እንደነበረ ይህ ሁሉ ነገሮችን አድርጋ ባሌ ይቅርታ
አይደለም ያለችው፣ አንተ ነህ ጥፋተኛውን ያለችው ባሏን። ምክንያቱም አንተ ጊዜ ብትሰጠኝ እንትን ብትሰጠኝ እኔ ከሱ ጋር አላወራም ነበር አንተ ሁልጊዜ ምናምን ብላ ምክንያት ወይም ኤክስኪውዝን የሰጠችው። እንደዚህ አይነት ሰው ሲጀመር ምንም አላችሁም፣ ያው ታውቃላችሁ። የዛሬም እውነተኛ ታሪካችን ይህን ይመስል። ያለፈው ቪዲዮ ላይ ዩቲዩብ አስተምራችኋለሁ ብዬ ነበር እና አብዛኞቻችሁ ኦንላይን እንማር ብላችኋል። ኦንላይን አስተካክዬ በያላችሁበት ሀገር ሆናችሁ የምትማሩበትን መንገድ ራሴ ማስተምራችሁን ነገር አስተካክዬ በቅርቡ እንጀምራለን። የዛሬም ቪዲዮችን ይህን ይመስላል። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።